እንዴት ነህ? ደህና ነህ? የት ሆነህ ነው የጠፋኸው? ሰላም እንዴት ናችሁ? እንዴት ተከበራችሁ የኔ ቤተሰቦች ገለስ ፋሚሊ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ማሻአላህ ማሻአላህ ማሻአላህ። አብርሽና ሩታ ተገናኙ ማለት ነው። ሄርሜዛ መጣ አስረከበች። እውነቴን ነው። ዛሬ ድምጼ ትክክል አይደለም። በጣም ቀስ እያልኩኝ እያወራሁ ነው። ቀን አይደለም የሚሰራው ዛሬ በሌሊት ነው ቪዲዮ ይሰራለው። በጣም ይቅርታ ይላችኋለሁ የኔ ውዶች። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ ይላችኋለሁ። በያላችሁበት ቦታ የአላህ ሰላምታ ይድረሳችሁ እያልኩኝ የኔ ውዶች፣ እንደምታዩት ሩታ ታቅፏለች። ብቻው እሱ ዝም ብሎ ልጥፍ ብሎበታል እንጂ እውነት አላቀፋትም። እውነቴን ነው የምላችሁ አላቀፋትም። ቪዲዮን እዩት በደንብ። ወደ ሄርሜ ነው የመጣው ማለት ነው። እሷን ሰላም ብሏት ሄዶ ሄርሜን ሰላም ማለት እና ቆመ እሷ ጋር። ከዛን ወተተች ሩታ። ምን አይነት እንስስት ናት እቺ ሩታ ተብዬዋ! ኧረ በእናትሽ ፈሪ! ኧረ ሩታ ይፈሪ። ጥልሽው ነበር እኮ አልፈልግህም ብለሽ እኮ ጥለሽው ነበር። ኧረ ወይኔ ጉዴ ፈላ። አንቺ ጥለሽው ነበር እኮ ሩታ አታፍርም እንዴ? ሩታ ይፈሪ። እፍር በይ እንጂ እዚህ ጋር እንዴት እንደሚያደርጉት አያችሁት? ወይኔ አብርሽ የኔ አባት ተዛዘነኝ። እውነት ተዛዘነኝ። ያም ትጎትተዋለች። እስቲ ህጻን ልጅ እኮ ነው ያደረጉት። እውነት ህጻን ልጅ በጣም ነው የሚያዛዝነው። ያም ትጎትታለች፣ ያም ትጎትተዋለች። እውነት በጣም ነው ያዛዘነኝ። እናትዬ በጣም ነው ያዛዘነኝ። አብርሽ ያቺም አንድ እጅ ይዛ ያቺም አንድ እጅ ይዛ። ሙስሊም ቢሆኑ እኮ አይጨንቃቸውም ነበረ። 4 ነው የሚፈቀደው በእኛ ሸሪያ ማለት ነው። ኤኒዌይስ ቪዲዮ እስቲ አብረን እንየው። የት ነበር ወንድሜ? ጨብጠኝ እና ወደ እኔ እስቲ ምን ሆነህ ነው የጠፋኸው? ለምንድን ነው የጠፋኸው? ስልክህን ለምንድን ነው ሲወስዱብህ ዝም የምትላቸው? ስንት ቀን ስደውልልህ እኮ ስልክ አይሰራም አይደል? ለቀቂው ልጁን አታስጨው። ያው የዲያብት ገና ከሆኑ እየጀመራት ነው እቺ ልጅ። 5 ቀን ሰላም የነበረ ሰውዬ ልትረብሽብኝ ነው። ተይ እንጂ ሌላ ምትይው የለሽም። ይኸውልሽ ከዚህ በኋላ አይደለም 5 ቀን ምናምን ለደቂቃ እንኳን ካጠገቡ እንድትደርሽ አልፈልግም። ገባሽ አይደል? ደህና ነህ አይደለ? ደህና ነው። ደህና ነው። ምንድነው ያስነካሽው? ምንድነው የሆንከው? ደህና ነው ምናምን ሲመጣ ሰላም ሳቂታው ወሬ ብቻ። ተረጋጊ ሩታ። በመጀመሪያ ነው ፈልገሽ የፈለግሽኝ ወይስ አብርሃም ነው? ከአብርሃም ጋር ያለሽን ነገር መቀረጽ ትችያለሽ። ነው ለበሳት ነው ይኸውልሽ እሱን እያማረሽ ይቀራል። ከዚህ በኋላ ወዴትም አይሄድ። ህጻን ልጅ እኮ ነው ያደረጉት። ህጻን ልጅ ወይኔ ጉዴ ፈላ። ህጻን ልጅ ነው ያደረጉት። እውነት በጣም ያዛዝናልና እጅግ በጣም እንዴት እንደምትጠብቀው ይሁት እስቲ ቪዲዮውን በደንብ። ኧረ ጉድ ፈላ። ሩታ ምን ሆናለች? ሩታ ምን ሆና ነው? ኧረ ጉድ ፈላ። ረፊ እንጂ ሩታ እንደዚህ ደስ አይልም። እስቲ ቪዲዮውን እንመልከት። ለማንኛውም እሷ እንደዚህ እየሆነች ማንም የሚወዳት ሰው የለም። ይብስ ይጠላታል እንጂ ሰው እንዴት እንደሚያረጋት አያችኋት? በጣም እኮ ነው የምታስጠላው። ያኔ ንግግሯ፣ አካይዷ፣ አክቷ የምታሳየው አክት በጣም ነው የሚያስጠላው። እኔ ግን ምንም አላማረችኝም። ምንም እውነቴን ነው የምላችሁ። እንደ ሩታ የሚወደው ሰው የለም ነበር በዚህ ምድር ከእናቴ ውጭ ማለት ነው። በጣም ነበር የሚወዳት በፊት ከአብርሽ ጋር ህይወት የጀመረው አካባቢ ማለት ነው። መታ እርጉዝ ሆነ አብርሽ ላይ እሱ የሌለውን ነገር አለ እያለች ድፍድፍ ስታረገውና በጥፊ እሱን ማምጣት ጀምር ነው ያስጠላችኝ እንጂ በጣም ነበር የሚወዳት እና ማለት ነው። የማይሆን ነገር ነው እያወራች ያለችው። የማይሆን አክት ነው እያሳየች ያለችው።
እና ይሄ አዋጣትምና ቢያንስ የሩታ ደጋፊዎች የሆናችሁ እሷ ጥሩ ነገር ሲሰራ ጀግና ጎበዝ በርቺ እንደምትሉት እሷ መጥፎ ነገር ስትሰራም ደግሞ ሩታችን አጥፍተሻል፣ ይሄ እንደዚህ ነው ተስተካክይ ብትሏት አሪፍ ነበር ብዬ ነው የሚያስበው እኔ እንደራሴ። ሄርሚ የኔ ቆንጆ የኔ ወርቅ የኔ ውድ የኔ ወርቅ ናት እሷ ወላሂ በጣም ወርቅ ናት፣ በጣም ውድ ናት። እንደዚህ አይነት ቦታ እንደው መገኘት የለበትም ነበር። የራሷ ውድ ናት። ቃል ማለት ቃል ናት። በአረብኛ አንድ የሆነ ውድ የሆነ ቃል ነው የሚባለውና እሷ ውድ ናት ራሷ ማለት ነው። የኔ አባት ይኸውልህ እንሂድ እያላት እሷ ደግሞ ትጎትተዋለች። በጣም እኮ ነው የሚያስጠላው። እውነት የሩታ ወሬ በጣም ነው የሚያስጠላው። አስጠላኝ። አሁንስ እስቲ ቪዲዮውን እንየው። ለማንኛውም ጤት ነገር እያደረጋችሁ እኔ ጤናው ነው የምፈልገው። ካንቺም ጋር ሆነ ከሷም ጋር ጉዳይ አይደለም፣ የራሱ ምርጫ ነው። እኔ ካንቺም ጋር ቢሆን ከልጁ ጋር ነው የሚሆነው፣ ጉዳይ አይደለም። ግን ጤና ሆኖ ነው እንጂ እቤት ውስጥ ታስሮ እንደ እስረኛ እንዲሆን አይደለም የምፈልገው። እዛ ብንሆን ይሻል ነበር እኮ። ለምንድን ነው የመጣው? ትመለሳለህ። ሁሉም እኮ ስላንተ እየተጨነቀ ስለሆነ ነው። አብርሽ ተረጋጊ እስቲ ሩታ ተረጋጊ። ኧረ ሩታ ተረጋጊ። ምን ሆነሽ ነው እንጂ ልበሉት ነው እንዴ ያለች ቡዜ እዛ ይሻል ነበረ። ለምን አመጣሽኝ እያላት ነበረ ለሄርሚ። እውነቱን ነው። እዚህ ከመጣ ጭቅጭቅ ነው። እውነት በጣም ጭቅጭቅ ነው። ጭቅጭቅ መስማት ደግሞ በራሱ አንድ ህመም ነው እና ያሱ ጭቅጭቁን መስማት አልፈለገም። መዝናናት ብቻ ነው። አሁን አይምሮ ወደ ህፃን ተቀይሯል መሰለኝና በቃ በጣም ነው የሚያሳዝነው። እውነት በጣም እጅግ ያሳዝናል። አላህ ይመርህ። አላህ ከዚህ ሁሉ ያሽረህ። እውነት እና የኔ ውዶች ከዚህ በላይ የሚለው ነገር የለም። በሌላ ቪዲዮ እስከምንገናኝ እያረጋችሁ ቆዩላችኋለሁ። የኔ ውዶች ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ማድረግም እንዳይረሳ ይላችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ